ልንገርሽ ጃኒ እንደ አዶናይ አይነት ፍቅረኛ በህይወትሽ በህልምሽም አስበሽው አታቂ። አዶናይ ያልተጠበቀ ነገር ተናገረ። አዶናይ ጆን ዳንኤልን በቀኔ አስጠነቀቀው። ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? በጣም የሚገርም ዜና ነው ሰሞኑን የሰማ ነው። በዚህ ሰዓት በተሰማ ሰበር መረጃ መሰረት ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው መነሳታቸው ተሰማ። ብርሃኑ ነጋ ከስልጣናቸው ተነሱ። የቤተሰብ ጨዋታ አቅራቢ ማን ይሁን? በቅድሚያ የቤተሰብ ጨዋታ ዝግጅት ክፍል በቅርቡ በሞት ይህም አስደንጋጭ ዜና ነው። ይሄ ብቻ አይደለም። የኢቢኤስ ላይ ሲተላለፍ የነበረው የቤተሰብ ጨዋታ ማን አዘጋጀ የሚሆነው? ይሄን የመሰለ ስርዓት ትቶልን አልፏል። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነፃነት የሆነ ቦታ ሰቅሎት ሄዷል። ሸዋፈራው ደሳለኝ ወይም ደረጀ ኃይሌ። ይህም በጣም አንገብጋቢና ልብ አንጠልጣይ ሆኗል። እነኚህ ሰውዬ ልጅ አይደሉም። አሁን ጸጉር አስተክሎ ነው ቢባል ታምናለህ? ብዙ ነገር አስተከለኝ። እነኚህ ሰውዬ ናቸው ወደዚህ የመጡ። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ዛሬ ሶሻል ሚዲያ ላይ ሲረማመዱ ያሉ ቪዲዮዎችን ቀንጨብጨብ አድርገን ለእናንተ የምናሳያችሁ ነው። ውድ ቤተሰቦቻችን ይህ ቻናል ከመጀመራችሁ በፊት ላይክ እያደረጋችሁ ተዘምሩ ዘንድ በአክብሮት እጠይቃለሁ። ዛሬ አንድ ርዕሰ ጉዳይ ላይና በርከት ባሉ መዝናኛ ዜናዎች ላይ ፎከስ እናደርጋለን። ሰሞኑን እንደምናውቀው የቤተሰብ ጨዋታ አዘጋጅ ማን ይሁን እየተባለ እየተነሳ ያለ ጉዳይ ነበርና የዚህ የቤተሰብ ጨዋታ ማን ነው አዘጋጅ ይሆናል ብላችሁ የምታስቡትና ብዙ ሰዎች መልከታቸውን ያሳዩና እየተናገሩና በአብዛኛው ደግሞ ሶሻል ሚዲያ ላይ ሲረማመድ የነበረው የቤተሰብ ጨዋታውን አዘጋጅ ማን ይሆናል? ይሄን የመሰለ ስርዓት ትቶልን አልፏል። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነፃነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል። ልክ እንደሱ ማድረግም ይከብዳል። ሁሉም የየራሱ ከለር አለው። ነፃነት እዛ ጋር አስቀምጦት ሄዷል። በቃ ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷልና እንደዛ ማድረግ ይከብዳል። ማንም ያደርገዋል ብዬም አላስብም። እንደው ከነክብሩ እንደዛው እንደሰቀለው ቢሆን ነው ባይ እኔ እንጂ እኔ እሰራዋለሁም አደርገዋለሁም ብዬም አላስብም። በአእምሮዬ ውስጥም የለም። ነፃነት አስቀምጦታል እዛ ጋር። ስለዚህ ደረጃ የነሳው የኔ ሐሳብ ይሄ። ተስማማላችሁ? ደረጃ አልሞከረውም እያለ አትስማሙም? እስኪ የስራው የምትሉ ትላንትና ሰይፉ ሾሌ በነበረው ቆይታ ደረጀ የሰይፉን ጥያቄ በሚገርም ሁኔታ መልሷል። የነፃነትን ቦታ ለአንተ ቢሰጥ እንደ ነፃነት አድርገህ ተመልሰዋል ወይም እንደ ነፃነት አድርገህ ትሰራዋለህ የሚሉ አይነት ንግግሮች ከሰይፉ ተነስቶ ነበር። ደረጀ ኃይሌ ደግሞ የሚገርም ሐሳብና የሚገርም ምልከታ ተሰጥቷል። በዚህ ርዕሰ ጉዳይ ደግሞ ሸዋፈራው ደሳለኝ በቤተሰብ ጨዋታ ላይ ሲጠበቅ ነበር። ምክንያቱም ሸዋፈራው ደሳለኝ ነው ይመራል ተብሎ እየተጠበቀ የነበረው። ድሮስ ልጅ ሆነን እናውቀዋለን። ሸዋፈራው ደሳለኝ መድረክ ላይ በጣም ጎበዝ ነውና የጥያቄና መልስ ውድድርን አስተውሰለ ሐሙስ የሚደረገውን የጥያቄ ውድድርን ከነፃነትም በሚቀርም መልኩ የመድረክ ሰው ነውና እሱ የሚመራው የቤተሰብ ጨዋታ ጥሩ ይዘትና ያማረ ያው የነፃነትን ኃይለት ቫይብ ባናገኝም ያማረ ነገር እናገኛለን ብዬ አስባለሁ። ይህም በጣም አነጋጋሪ ነው። አዶናይ ዝምታውን ሰበረ። ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን
አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ይህ ነው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። ይህ ነው እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። በጣም የሚገርም ንግግር ነው አዶናይ ያለውና አዶናይ ሰሞኑ ከጃኒ ጋር የሚነሱ ጉዳዮች ላይ ደግሞ ዝም ብሎ ነበር። በጣም ዝም ብሎ ነበርና አዶናይ ያልተጠበቀ ነገር አውርቷል። ከነ ጃኒ ጋር ያለውን ነገሮችንም እንደፈታና አሁን በሰላም እንዳሉ ተናግሯል። በጣም ብዙ ሰዎች ደግሞ ሲነጋገሩበት በጣም ሲታገሉበት የነበረ ጉዳይ ነበርና አዶናይ ያልተጠበቀ ነገሮችን በሶሻል ሚዲያው ላይ አስቀምጧል። በጣም የሚገርም ነውና አዶናይ በእጅ አዙር ጆን ዳንኤልን ነካ አድርጎታል። ጆን ዳንኤል ባለፈው በነበሩ ብዙ ቪዲዮ አስቀምጬላችኋለሁ። ጃኒን ሊያጣጥል ሲያደርግ ነበርና አዶናይ መልሱ አንድ ነበር። የሚወደድ ሰውን ብዙ ሰዎች ፈላጊ ያላቸው እና ብዙ ቻሌንጆች ይበዛሉ። የአዶናይ ንግግር ትክክል ነው። ዝምታውን መስበሩም ትክክል ነው። ለጃኒ ያለውን ፍቅር እየገለጸ ነውና በጣም የሚገርም ነው። ሊያሾ ያልተጠበቀ ነገሮችን እያደረገች ነው። ጆርዲ የረሳሽው ነገር ያቺ ያልሽኝ አንደኛዋ ሴት ከነ ጥፋቷ ምን ቆምላታለን ብለሽ ነበር። ሊያ ሴት አይደለችም? እኔ ሴት አይደለም? ለምን ከነ ጥፋት ያልቆምሽልኝም ቆመሽልኛል ይቅርታ ብለሽ ቪዲዮ እንደምሰራና እነዚህ ልጆች ይቅርታ እንድላ ሁለቱን ደግሞ አለ ይቅርታ ከኔ ይቅርታ ማግኘት ያለባቸው ሴቶች እነዛ እንደዛ ብያልኩት እንደዛ ተደፋ ይደፋል ምናምን ያልኳትን ሴት ነው እንጂ ለነሱ ምንም ይቅርታ የሚያስብል ነገር አላደረኩም። ምክንያቱም አጠገቤን ያሉት ጎኔን ያሉት በፈለጉበት እርምጃና መንገድ መምጣት ይችሉ ነበረ። ግን እነሱ ምንም ያሉት ነገር የለም። እናንተ ናችሁ እያጨዋችሁት ያላችሁ። በጣም የሚገርም ነገሮች ላይ የምትታወቀው ሊያሾ በጣም የወረዱ ነገሮች ላይ እየተሳተፈች ነው። ሊያሾ የማይጠበቅና በጣም የዘገጠ ነገሮችን እያደረገች ነው። ይህም ኢትዮጵያንን በሙሉ አስቆጥቷታል። በሚገርም ሁኔታ በጣም የሰማነው ነገር አለና የሊያሾን ቻናል ለመዝጋት ርብርብ ላይ ያደረጉ ላይቭ ስትሪመር ናት። ቲክቶክ ላይም ዩቲዩብ ላይም ላይቭ ስትሪም ላይ በጣም የምትታወቀው ሊያሾ በጣም ለሴቶች ያላት እንትን በጣም የወረደ ነውና ሊያሾን የዩቲዩብ ቻናሏን ለማዘጋት ብዙ ሰዎች ርብርብ እያደረጉ ነው። ጆርዲን እናቃታለንና ስቶሪ ታይም በሊያሾ እንዴት እንደተታለልኩ አብዛኞቻችሁ 37 ደቂቃ ነው ያወራችሁ። ባጭሩ የይቅርታ ቪዲዮ ሰራለሁ አካውንቴን አታዘግቢ ልጄን ማስተዳደርበት ነው ብላ ከለመነችኝ በኋላ ሸመጠጠች ነው የምትለው። ድጋሚ ሪፖርት እናርግባት እያለች ነው። በቪዲዮ እናንተ ላወራችሁት ወሬ እኔ ምንም ማሳረጊያ ማንንም ሰው ፎቶን ቪዲዮ ይዤ አላስፈራራውም ይቅርታ አልጠይቅም ነው የምትለው። እሷ ባስነሳችው ርብርብ ሊያሾን ቻናሉን ለማዘጋጅ በጣም ሪፖርት እየተደረገ ነውና ያው አንድ ነገር ኢትዮጵያዊነትን የማይገልጽና ሰውን የሚያጣጥል ነገሮች ከሆኑ መዘጋት አለበት። ምክንያቱም ይህ ማለት ብዙ ሰዎችን አይምሮ ይረብሻልና ጆርዲ በአንድ በኩል ክብር ይገባታል። ቆንጆ ሐሳብን ያነሳችውና የሊያሾ ሐሳብ አሌቲቭ ለመጀመሪያ ጊዜ ሰይፉ ሾው ላይ ቀርቧልና አሁን እንዴት ነው? ከዛ ሀዘን በኋላ ወደ ስራ መመለስ አልከበደ? እኔ አልዋሽም። ከዛ በኋላ የዛኑ ጊዜም በቃ አልሰራም ብዬ ነበር። ምክንያቱም በጎርፍ አደጋ ነበር እንትን ያለው ከመሰለን ከላይ ከዳገቱ ነበር ውሃ የመጣውና በጣም ብዙ መጋዘን ሙሉ ነው የወደቀ የነበርና ቤት የለም። ቤቱን ስንል ነፍሱን ይማረውና ታናሽ ወንድሜን በህይወት አጣ ነው። ከዛ እሱ ላይ ስንሰጥ ይሄ ነው ወንድም? አዎ የ6 ዓመት ታናሽ ወንድሜ ነው። ግን እድሜ ነው ትንሽ እንጂ ታላቂ ነው። በጣም ጎበዝ ነበር። በጣም ኢቭን አሁን ድረስ የምሰራው ዩቲዩብ ላይ ብዙ ነገሮች ሀሳብ ይሰጠኝ ነበር። ማማከረው እሱ ነበር። አንድ ቤት ነበር ምን እንትን ላይ ከኔ
የቪዲዮ መሰራበት ክፍል ነበር። መናኸሪያው ላይ ቀረጻ እንደዚህ ያለ በዚህኛው በኩል አልጋ አለ። ትሰራለህ፣ ትተኛለህ፣ ትነሳለህ፣ ትሰራለህ ነበር የሆነውና ሆነ ጊዜ በኋላ መርካቶም ገብቶ ነበር። እሱን አስገብቼው እሱ ሰፕላየር እኔ ሻጮኝ ነበርላ እሱ አከፋፋዮቹ ጋር ነበር የገባውና በቃ አንድ ዕቃ ታመጣልኝም እያልኩ እሱ ነበር ማስቸግረው እንደው ከነሱ በኋላና በቃ እሱንም በህይወት አጣ ነው። ከዛ ከ10 ቀን በኋላ ደግሞ እሱን ልታሳድግ የመጣች ከክፍለ ሀገር አንደታችን ነበር ከኛ ጋር ያደገች ላይ እንደዚህ ብዬ ማብራራት ይከብደኛል። ላይ እንደ እህታችን ነች ከእህትም በላይ ነች። እሷም ከ10 ቀን በኋላ ሳም በኋላ በጣም ውሃ ውስጥ ስለገባ እሷም እንትናልና ተደራረበብን ነገር አልሰራም ማለት በቃ በዛ ላይ የኔ ኮንቴንት አይሆንም የሚያስቅ ኮንቴንት ላይ እንደዚህ ነገር ሲመጣ በጣም ይከብዳል መስራትና አልሰራም ብዬ ነበር። ምንም በቃ የለኝም፣ ምንም ነገር የለኝም። ፋሚሊም አጋጣሚ ሆኖ ደግሞ ከ4 ቀን ወር ከ5 ቀን በፊት ደግሞ ታላቅ ወንድሜ መኪና አደጋ ደርሶበት ነበርና ተደራረበ ነገሩ። እነሱም የተረፉት እዛ ስለሄዱ ነገር ሆነ። እኔም በቸርነቱ ነው የወጣሁት እንጂ እዛ ውስጥ ነበርኩኝ። እኔ ራሱ ቀጣይኛው ቤት ፊት ለፊት ያለው ቤት ነበርኩኝና እኔ በቃ እንዴት እንደወጣሁ አላውቅም። በቃ ምናልባት ሁለተኛ እድል ላይ እየኖርኩ ይሆናል እና አለው ብቻ ነኝና ከዛ በኋላ የዛ ሰዓት የነበሩ እዚህ ኢቤስ ላይም እንትን ነበር እና አስፋው የነበሩ ጊዜ ምናምን ነገርና ሰውም ሳፖርት አደረገን ምናምን ብቻ አሪፍ ነው። አሁን ተመስገን ቤትም እንትን ተብሏል። የሰው ልጅ መቼም በህይወት አጋጣሚ ብዙ ነገር ያጋጥማል። ዋና ሰይፉ ሾው ላይ ቀርቦ ያወራው ንግግሮች በጣም ልብ የሚነኩ ንግግሮችና በጣም አዝናኝ የሆኑ ንግግሮችን ከሰይፉ ሾው ጋር አድርጓል። ያው የወንድሙን አሟሟት የተለያዩ ነገሮችን በዚህ ሾው ላይ አውርቷል። እሱ ብቻም ሳይሆን ቀንደኛ የማንቸስተር ዩናይትድ ደጋፊ እንደሆነም ደግሞ ያው እናውቃለንና የማንቸስተር ዩናይትድ ደጋፊዎችና ተጫዋቾች ግን ሮኒ ጸጉሩን አስተክሏል። ተመልካቹም እንዲህ ያስተከለ ነው። በአብዛኛው የሚያስተክሉት አሁን ከኛ ወገን ሰሜ ባሪያው ብቻ ነው የተመለጠው እንጂ የዩናይትድ ደጋፊዎች በአብዛኛው ጸጉራቸውን ያስተከሉ ናቸው። ተጫዋቾቹም ደጋፊዎቹ የሚመስለኝ እንደዛ ነው ይመስለኛል። ውጤት ማጣቱ ጨጓራ ብቻ ሳይሆን ጸጉርን ይመልጣል። አንተ የምን ክለብ ደጋፊ ነህ? አይ እኔ ማየት በባርሳው ጨዋታ ማየት ድሮ ሮናልዲኖ የነበረ ጊዜ እዛም ጊዜ የነበረውን ቡድን አደንቃለሁ፣ እወዳለሁ። በተረፈ ግን አሁን ማየት ነው። ምክንያቱም ለምን እናደዳለሁ፣ ለምን በሳጫለሁ? በተወሰነ ሁሉም ደረጃ አለው፣ ሊሚት አለው። በዛ መሰረት ጥሩ ለተጫወተ ደግፋለሁ፣ ምን እላለሁ። ቡድኖቹ ደግሞ ፉክክር ሲኖር ደስ ይላል። የአንዱን ጨዋታ እየጠበቅ ምናምን ነገር ማየት ለእኔ በጣም ደስ ይለኛል። በዚህ ምክንያት ለከሌ ሳልን አያለሁ። አሁን ግን አርሰናል ለ4 ዋንጫ ነው የሚጫወተውና ግፍ ነው የተወሰነውን ለተወሰነው ቢለቅ አራቱን ከሚበላ የተወሰነውን ላልበሉና ለሚፈልጉ ቢሰጥ ያረግ እንደሚበላ እርግጠኛ ሆኖ ማለት ነው። ይሄ እኮ ትልቅ ማረጋገጫ ነው። አላልኩም እኔ እንደዛ ብለሃል። እዚህ ውስጥ የጸባይ ዋንጫም አለ ቢለቀቅ ጸባይ ምናምን ስላለ ነገሩን ነው እኮ አሌክስ ደስ አለ አይደል? ነገሩን ነው። ያው የሚከፋቸው ሰዎች አሉ። አሁን እንትን ማለት ጀምሬያለሁ። አንዳንድ አርሰናል ደጋፊዎች ስሜታዊ ይሆናሉና ብርጭቆው ምንም ስላለ አጠገቤ ፈርቼ ነው ያው ቺርስ ለአርሰናል አይዞህ ሁሉም ቡድን እኮ ሰይፉ ሾው ደግሞ እናውቀው የአርሰናል ደጋፊ ነው። ያው እኔ አርሰናልን ስለማልወደው ነውና የአርሰናል ደጋፊ ነው። ቆንጆ ዲቤት አድርገዋሉና ደስ የሚል ነገር ነው። ትግሎች ነበሩ፣ ደረጃም ነበር ያሉ ነገሮች በጣም የሚገርም ነበር እና ሌላው ደግሞ ሰሞኑን በጣም ሲወራ የነበረው ብርሃኑ ነጋ ከስልጣናቸው ተነሱ። በዚህ ሰዓት በተሰማ ሰበር መረጃ መሰረት ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው መነሳታቸው ተሰማ። ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ከተመሰረተ ጊዜ ጀምሮ ፓርቲውን በሊቀመንበርነት ሲመሩ የነበሩት ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ማንሳቱ የሚያረጋግጥ መረጃ እንደደረሳቸው ተሰምቷል። በምትካቸው አቶ እዮብ መሳፍንት የፓርቲው አዲሱ መሪ ሆነው ሲመረጡ፣ አቶ ንጋቱ ወልዴ ደግሞ ምክትል መሪ ሆነው ተሰይመዋል። እንደምናውቀው ብርሃኑ ነጋ የኢዜማ መስራች እንደሆነ በጣም እናውቃለን። አሁን ከስልጣናቸው መነሳት ሰምተናልና በጣም የሚገርም ነው። ብርሃኑ ነጋ ብልጽግናን ተቀላቅለዋል የሚሉ ነገሮችም እየተነሱ ነውና ያ ነገሮችን ሲነሳ በጣም ብዙ ነገር
ስማቸው ተነስቷል። በትምህርት ሚኒስተርነት ሲያገለግሉ የነበሩ ብርሃኑ ነጋ የኢዜማ ሊቀመንበር ነበሩ። ከኢዜማ መስራቾች ውስጥ አንዱ ነበሩ። ከስልጣናቸው መነሳታቸው አሁን ላይ በጣም አነጋጋሪ ዜና ሆኗል። ብዙ ሰዎች እሰይ ብለው ነበረ። እሰይ ያሉበት ምክንያት ከኢዜማ አይደለም የተነሱት፣ ከፓርቲያቸው ስልጣን የተነሱት እና ከትምህርት ሚኒስተር አይደለም እና ያ ነገሮችን በጣም ሰሞኑን እያነጋገሩ ያሉ እንትኖች ናቸው። በዚሁ አጋጣሚ ደግሞ ጆን ዳንኤልም አዳዲስ ነገሮችን አለው ብሏል በቅርብ ቀን። እሱንም የምንሰማ ይሆናል። ውድ ቤተሰቦቻችን ከዚህ ቪዲዮ በመቀጠል ደግሞ አዶናይ ስለ ጃኒ የተናገረውና ስለ ግል ህይወቱን የተናገሩ ነገሮችን ከዚህ ቪዲዮ በኋላ ሙሉ ለእናንተ ማሳያችሁታል። ውድ ቤተሰቦቻችን እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አጋርነቱን ይግለጹ። እናመሰግናለን። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድን ነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢንዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ በድሮ ታሪኳ።
ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ እንዴ! ስራ ላይ ተሰማሩ። አዲስ እድል እየመጣ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ። በለው ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቸው የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጥታ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። እወዳችኋለሁ። ቻው